ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ለእናንተ ውድ አድማጮቻችን ለዚሁ ያጋራናችሁ ቆይታ የምናደርግ ይሆናል። እንደውል ጊዜው ላይክ አድርጋችሁ ጀምሩ። ሐሳብ አስተያየት ካለም በተለይም በክረምት የዝውውር መስኮትና በዓለም ክለቦች ዋንጫ ላይም በፕሮግራማችን ይዘት ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን በአውሮፓ ትልቆቹ ክለቦች በርከት ያሉ የዝውውር እንቅስቃሴዎችን እየሰማን እንገኛለን። የተጠናቀቁ ዝውውሮች አሉ፣ የሕክምና ምርመራ ቀጠሮ የተያዘላቸውን ጨምሮ እንደዚሁም የዝውውር ሂሳብ አቅርበው ምላሽ የተሰጣቸው ክለቦች አሉ። ዛሬ በሰበር የምናደርሳችሁ ትልልቅ መረጃዎች አሉ። እስከ ፕሮግራማችን ፍጻሜ ከቆያችሁ ታደምጣላችሁ። ከትልቆቹ ክለቦች ዝውውር በተጨማሪ ወደ ቤተሰቦቻችን ዛሬ ሁለት የ16 ጥሎ ማለፍ የዓለም ክለቦች ዋንጫ ይደረጋል። እነኚህንም ጨዋታ በስፋት የምናነሳላችሁ ይሆናል። ከዝውውር መስኮቱ ጋር በተያያዘ በንቃት እየተሳተፉ ያሉትን ባርሴሎናዎችን እናነሳለን። ከዛ በተጨማሪ ሪያል ማድሪድ ቤት ያገኘናቸው በርከት ያሉ የቡድን ዜናዎች አሉ። በስፋት እነኝንም ለእናንተ ውድ አድማጮቻችን የምናጋራ ይሆናል። በአውሮፓ ትልቆቹ ክለቦች በዝውውር መስኮቱ በተለይም አንድ ክለብ ቅሬታ አቅርበዋል። ያንን የፍቃድ ተጫዋቾችን እያነጋገሩብኝ ነው ብሎ ዳግም ወደ አውሮፓ እግር ኳስ የሚመለሰውን ተጫዋች እናነሳለን። ከዛ በተጨማሪ ከሌጀንዶችም በዚሁ መረጃዎችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የተጠናቀቀ አንድ ወሳኝ ዝውውር አለ። ከፕሪሚየር ሊግ አዳጊዎች ጋር በተያያዘ ደግሞ በርከት ያለ እንቅስቃሴን እያደረጉ ነው። ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊው ክለብ 50 ሚሊዮን ፓውንድ የዝውውር ሂሳብ ውድቅ ተደርጎበታል። ይህንንም እንመለከተዋለን። ሳማዮቹ ቼልሲ ቤት እንሄዳለን። የሚጠበቁ አሁንም ዝውውሮች አሉ። ቼልሲ በዚህ የሚያቆም አይመስልም። ያገኘናቸው ሰፋ ያሉ የዝውውር መረጃዎች አሉ። ከሳማዮቹ ጋር በተያያዘ ከኛ ጋር ከቆያችሁ ለዚሁ ቼልሲዋን ደምጡት ይሆናል። ሳላ አሁንም በምርጥነቱ ቀጥሏል፣ እንመለከቷለን ሳላህን በሊቨርፑል የቡድን ዜና። ከዛ በተጨማሪ ሊቨርፑል ተጨማሪ ተጫዋች ትላንትና ማስፈረሙን አረጋግጧል በይፋ። የሊቨርፑሉ ተጫዋች በሳውዲ አረቢያ ክለቦች አይን ውስጥ ገብቷል። ከ85 እስከ 100 ሚሊዮን ዩሮ ደግሞ የሚደርስ ጥያቄ ይጠብቃሉ ሊቨርፑሎች። ከዛ ውጪ በቀጣይ ሊቨርፑል ማንን ያስፈርማል በሚል ቤን ጃኮብስ ይዞት የወጣው በጣም ለየት ያለ የዝውውር መረጃ አለ። ለሊቨርፑልያን ይዘነዋል። ለመሆኑ ዩናይትድ በብሬንትፎርድ ሁለተኛው የዝውውር ጥያቄ ውድቅ የተደረገው በምን አይነት መንገድ ነው? የበርካቶች ጥያቄ ነበረ። ብሪያን ምቤሞ ወደ ዩናይትድ የሚያደርገው ዝውውር ቆሟል ወይንስ ምንድነው የተፈጠረው? በሰበር ለዩናይትድ ደጋፊዎች የምናደርሳችሁ መረጃ አለ። ከአጥቂው ጌኬሬስ ጋር በተያያዘም ተጨማሪ ዩናይትድ ስለሚፈልጋቸው ተጫዋቾች በዩናይትድ የመረጃ ክፍለ ጊዜ እንደዚሁ በስፋት የምናደርሳችሁ ይሆናል። አርሰናል አዲስ የተሻሻለ የዝውውር ሂሳብ ይዞ ብቅ ይላል ተብሏል። 100% ውይይት አድርገውበታል ስለተባለው ዝውውርና አርሰናል ጋር ፉክክር ውስጥ ይኖራል ተብሎ የነበረ ክለብ ከዝውውሩ መውጣቱ ተረጋግጧል። በአርሰናልም ቤት እንዲሁ በተመሳሳይ የዝውውር መስኮቱ ላይ ሁለተኛ ሳምንት በጣም የተሻለ እንቅስቃሴን እያደረጉ ነው። ተጨማሪ መረጃዎችን ለአርሰናላውያን ይዘናል። እነኚህ ብቻ አይደሉም። ውድ ቤተሰቦቻችን በርከት ያሉ ስፖርታዊ ጥንቅሮችን ከኛ ጋር ከቆያችሁ እንደዚሁ የምታደምጡ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ግን ውድ ቤተሰቦቻችን ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ እንደውል ጊዜው አጋሩን። ቤተሰቡን ካሻችሁ ደግሞ ሰብስክራይብ አድርጋችሁ ደወል ምልክቷን መጫን እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ከዝውውር መስኮቱ በተጨማሪ ዛሬ የሚደረጉ የዓለም ክለቦች ዋንጫ ጨዋታዎችንም ቅድመ ግምት እንደዚሁ ልታጋሩን ትችላላችሁ። ዛሬ በዓለም ክለቦች ዋንጫ ሁለት የ16 ጥሎ ማለፍ ጨዋታዎች ይደረጋሉ። ምሽት 1 ሰዓት ሲል ፓልሜራስ ከቦታፎጎ ጨዋታቸውን ያደርጋሉ። እነኚህ ወደፊት በአውሮፓ እግር ኳስ ውስጥ መንገስ የሚችሉ ወጣት ተጫዋቾችን የያዙ ሁለት ክለቦች፣ ሁለት የላቲን ክለቦች የሚያደርጉት ጨዋታ ነው። በትልቁ ይጠበቃል። ከዛ በተጨማሪ አመሻሽ 5 ሰዓት ሲል ቤኔፊካ ከቼልሲ የሚያደርጉት ጨዋታ ይጠበቃል። ያው ድሮ የአውሮፓ ሻምፒዮንስ ሊግ በምናይበት የጨዋታ ሰዓት ማለት ይቻላል። ሁለቱ ክለቦች የዛሬ የሚያደርጉትን ጨዋታ ተመልክቶ በተለይም ከቼልሲ ጋር በተያያዘ የተወሰነ መረጃ እናደርሳችሁ። የዛሬ ምሽቱ ጨዋታ በፊት በዓለም ክለቦች ዋንጫ ቤኔፊካ
ያለፉትን 3 ጨዋታ 2 ድልና አንድ አቻ አለው። በሰማያዊዎቹ ቼልሲ በኩል ባለፉት 5 ጨዋታ በዓለም ክለቦች ዋንጫ 4 ድልና 1 ሽንፈት አላቸው። በፍላሚንጎ 3-1 የተሸነፉት ሽንፈት ነው። ከዛ በተጨማሪ ግን ሁለቱ ክለቦች እንደ አጠቃላይ በውድድር ደረጃ የመጨረሻ 5 ጨዋታቸውን ነጥለን ካየን ቤኔፊካ 2 ድል 2 አቻ 1 ሽንፈት ሲኖረው በቼልሲ በኩል 4 ድል 1 ሽንፈት ገጥሟቸዋል። ከዚህ ካለፉት 5 ጨዋታዎች ሪያል ቤትን 4-1 አሸንፈው የኮንፈረንስ ሊግ ዋንጫ ያነሱበትም ጭምር ነው። ሁለቱ ክለቦች በእርስ በርስ የተገናኙት በነጥብ ጨዋታ 3 ጊዜ ብቻ ነው። 3ቱንም ቼልሲ ድል አድርጓል። ለቤኔፊካ ምንም ጊዜ አላሸነፈም። ቼልሲ እነኚህን ጨዋታዎች 2 ጊዜ 2-1 እና 1 ጊዜ ደግሞ 1-0 በሆነ ውጤት ድል ማድረግ ችሏል። ሰማዮቹ ዛሬም ቅድመ ግምት የተሰጣቸው ለቼልሲዎች ነው። ምሽት 5 ሰዓት ሲል የሚደረግ ጨዋታ ነው። ዛሬም ኤንዞ ፈርናንዴዝ በትልቁ ይጠበቃል። ውድ ቤተሰቦቻችን፣ በነገራችን ላይ ውድ ቤተሰቦቻችን በሁለቱ በኩል በዓለም ክለቦች ዋንጫ በ3 የምድብ ጨዋታ ሁለቱም 2-2 አሸንፈዋል። 1 ጊዜ ቤኔፊካ አቻ ሲወጣ ቼልሲ 1 ጊዜ ተሸንፈዋል። እንደ አጠቃላይ በቡድን ጥራት ደረጃ ምናልባት ወጫቸው ከገለጸ የቼልሲ ቡድን ስብስብ ወደ 807.6 ሚሊዮን ዩሮ ወጪ ያደርጋል። የቤኔፊካ ከዚህ በግማሽ አካባቢ ነው፣ ወደ 477 ሚሊዮን ዩሮ ወጪ ያስደርጋል። እነኚህ ሁለት ክለቦች በ16 ጥሎ ማለፍ ዛሬ ምሽት ከ5 ሰዓት ጀምሮ ጨዋታቸውን ያደርጋሉ። ለቼልሲ ደጋፊዎች ግን ተጨማሪ መረጃዎችን ስለያዝን በፕሪሚየር ሊግ የመረጃ ክፍለ ጊዜ በቼልሲ በኩል የዝውውርና የቡድን ዜና ስለምናነሳ እንደዚሁ እስከ ፕሮግራማችን ፍጻሜ ቆዩ። የዛሬውንም ጨዋታ በሐሳብ መስጫ ሳጥናችን ላይ መልከታችሁ ልታጋሩን ትችላላችሁ። ከዓለም ክለቦች ዋንጫ ጋር በተያያዘ እጅግ በጣም ተቀባይነት የሌለው ውድድር ብሎታል ብራዚላዊ የባርሴሎና ተጫዋች ራፊኒያ። ይህ ፍጹም የተሳሳተ፣ በተለይም ተጫዋቾች በረፍታቸው ማድረጊያቸው ሰዓት ላይ ይህ ጨዋታ መዘጋጀቱ ትክክል አይደለም። ቢያንስ ጨዋታው እንኳን አስገዳጅ ሆኖ ቢመጣ ከተጫዋቾች ጋር ፊፋ ውይይት ማድረግ ነበረበት። መቼ ይደረግ ጨዋታው በሚል ተጫዋቾች ነበሩ መወሰን ያለባቸው። ነገር ግን ፊፋ በአስገዳጅ ሁኔታ ተጫዋቾች በረፍታቸው ሰዓት እንዲጫወት ማድረጉ ተገቢነት የለውም ብለዋል። ሌላው ያነሳው ነጥብ ከኒኮ ዊሊያምስ ዝውውር ጋር በተያያዘ ነው። እሱ እጅግ በጣም ጥራት ያለው ተጫዋች ነው ብሏል ራፊኒያ። ይህ ለእኛ በጣም ጥሩ አጋጣሚ ነው ወደኛ የሚመጣ ከሆነ ብሏል። ነገር ግን በዋነኝነት እኛ በአስተሳሰብ እንደዚሁም ውጤትን ድልን ማምጣት የተራበ ጠንካራ ሰራተኛ ከሆነ ወደ ቡድናችን ማንም እንዲመጣ ፍላጎት አለን። ከኒኮ ዊሊያምስን በተጨማሪ ቡድናችንን የሚያጠናክር ተጫዋች እስከሆነ ድረስ መምጣቱ ደስ ይለናል ብለዋል። ከዚህ ዝውውር ጋር በተያያዘም በተለይም የአትሌቲኮ ቢልባኦ ክስ ውድቅ መደረጉን ነግረናችኋል። የላሊጋው ፕሬዚዳንት ዣቪየር ቴባዝ እኛ ጉዳያችን ከባርሴሎና ተጫዋቾችን ማስመዝገብ ጋር በተያያዘ ነው፣ ከዛ ውጪ የፊፋን ሕግ ካማከሉ ወይም የፊፋን ሕግ ካሟሉ ተጫዋች ማስፈረም ይችላሉ ማለታቸውን በምሽት መረጃችን በስፋት አድርሰናችሁ ነበር። ብራዚላዊ የፊት መስመር ተጫዋች ቪኒሺየስ ጁኒየር በሪያል ማድሪድ ቤት ውሉን ለማራዘም በንግግር ላይ እንደሚገኝ ይታወቃል። ቪኒሺየስ ጁኒየር ሪያል ማድሪድ በአዲሱ ኮንትራት መሰረት በአመት 30 ሚሊዮን ዩሮ ክፍያ መጠየቁን ለተጫዋቹ ቅርብ የሆኑ ምንጮች አረጋግጠዋል። ቪኒሺየስ ጁኒየር ባለፈው ዓመት የፊፋ የዓመቱ ምርጥ ሽልማት ማሸነፉን ተከትሎ ዓመታዊ ክፍያው ወደ 15 ሚሊዮን ዩሮ ማደጉ ይታወቃል። ተጫዋቹ ኮንትራቱን ለማራዘም ከክለቡ ጋር የሚያደርገው ንግግር አሁንም በሂደት ላይ መሆኑ ተገልጿል። ቪኒሺየስ ጁኒየር ስለ ኮንትራቱ ተጠይቆ 2 ቀሪ ዓመታት አሉኝ፣ ነገር ግን ሙሉ የእግር ኳስ ሕይወቴን እዚሁ መቀጠል እፈልጋለሁ ማለቱ የሚዘነጋ አይደለም። ከወዲህ ደግሞ የሳውዲ አረቢያ ክለቦች ረብጣ ብሮቻቸውን ይዘው የተጫዋቹን ኮንትራት አለማራዘምን ሁኔታ እየተጠባበቁ እንደሆነ ይታወቃል። በአመት እንግዲህ ከ100 ሚሊዮን ፓውንድ በላይ የሚያስገኝ ደሞዝ ከወደ ሳውዲ ጠብቋል የሚሉ መረጃዎች በስፋት ሲወጡ እንደነበረ ይታወቃል። ለማንኛውም እሱ በሪያል ማድሪድ ቤት 30 ሚሊዮን ዩሮ አካባቢ የአመታዊ ጥቅል ደሞዝ ጠይቋል ተብሏል። ሪያል ማድሪዶችስ ለዚህ የቪኒሺየስ ጁኒየር ጥያቄ ምን አይነት ምላሽ ይሰጣሉ? ወይንስ እሱም ልክ የክርስቲያኖ ሮናልዶ አይነት ዕጣ ፈንታ በማድሪድ ይጠብቀዋል? በቀጣይ የምንመለከት ይሆናል። ካርሎ አንቸሎቲ በሪያል ማድሪድ ቤት አሁን ደግሞ በብራዚል በርካታ ያሉ ተጫዋቾችን ድጋሚ አግኝተዋቸዋል።
ቪኒሺየስ ጁኒየርን ጨምሮ ማለት ነው። 10 ቁጥር መለያ እጅግ በጣም አስፈላጊው ቁጥር ብለውታል በብራዚል ብሔራዊ ቡድን ውስጥ እናም ትልቅ ክብደት ያለው መለያ ነው። በዚህ መሰረት ቪኒሺየስ ጁኒየርን ጨምሮ በርከት ያሉ ተጫዋቾች ይሄን መለያ ለመልበስ ኳሊቲ ወይም ጥራቱ ያላቸው ይመስለኛል። ነገር ግን ይሄን መለያ ለመልበስ ደግሞ ወሳኙ ነገር ከእግር ኳስ በተጨማሪ ስነ ምግባርም ነው። ምናልባት በዚህ ምክንያት 10 ቁጥር ለባሹን ልንቀይረው እንችላለን የሚል መረጃ በትላንትናው ዕለት ከጋዜጠኞች ጋር በነበራቸው ቆይታ ፍንጭ ሰጥተዋል። እና ምናልባትም ከኔይማር ጁኒየር ጋር በተያዘ መለያውን ሊመልሱለት ፍላጎት ስላላቸው ነው የሚሉ መረጃዎችም እየወጡ ነው። ምናልባት ከቪኒሺየስ ጁኒየር እንግዲህ ስነ ምግባር ጋር በተያዘ ግን ለምን ይህን እንዳሉ ግልጽ አይደለም። 10 ቁጥር መለያ ሊነጠቅ እንደሚችል ነው ፍንጭ የሰጡት። የቀድሞ የሪያል ማድሪድ ተጫዋች ሚኬል ሴልጋዶ 3 ተከታታይ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ስናነሳ አንድም ሰው ስለ ሪያል ማድሪድ አካዳሚ አላወራም ነበር። የሪያል ማድሪድ አካዳሚን ይሄው መተቸት ተጀምሯል። ልክ ዋንጫ ስናጣ ነው ግን ይሄ ነገር የሚፈጠረው። ባለፉት 8 ዓመታት ውስጥ ባርሴሎና እኮ አንድም የአውሮፓ ሻምፒዮንስ ሊግ ዋንጫ አላነሳም፣ ግን ትችት አይቀርብበትም በዚህ ረገድ። እኛ 3 ተከታታይ የአውሮፓ ሻምፒዮንስ ሊግ ዋንጫ ስናነሳ ያልተዘመረለት አካዳሚያችን 1 ዓመት ያለ ዋንጫ ስናጠናቅቅ ግን ሁሉም ሰው ጣቱን እየቀሰረበት ነው። ይህ ተገቢ አይደለም ብሏል የቀድሞ የሪያል ማድሪድ ተጫዋች ሚኬል ሴልጋዶ ነው ትላንት ከስካይ ስፖርት ጋር በነበረው ቆይታ ያነሳው። በቅርቡ ከረጅም ጊዜ ጉዳት ወደ ሜዳ የተመለሰው የሪያል ማድሪዱ የመስመር ተጫዋች ዴቪድ አላባ ሌላ ጉዳት እንዳጋጠመው ተረጋግጧል። ተጫዋቹ በግራ እግሩ ላይ አዲስ የጡንቻ ጉዳት እንዳጋጠመው ተረጋግጧል። ይህንም ተከትሎ ዴቪድ አላባ ለ1 ወር ከሜዳ እንደሚርቅ ሲገለጽ፣ ቀሪው የክለቦች ዓለም ዋንጫ ውድድርም ያመልጠዋል። በዘንድሮ የሪያል ማድሪድ የውድድር ዘመን በጉዳት ምክንያት በርካታ ጨዋታዎች አመልጦታል። በዘንድሮ የውድድር ዘመን ጉዳት ያላጋጠማቸው የሪያል ማድሪድ ተጫዋቾች ሉካ ሞድሪች እና አርዳ ጉለር ብቻ ሆነው ቀርተዋል ማለት ነው። ስለዚህ ሪያል ማድሪድ ዘንድሮ ውጤት ለማጣት ወይም እንደዚህ አይነት ቀውስ ውስጥ ለመግባቱ በርካቶች እንደ ምክንያትም እያነሱት ይገኛሉ። ይህንን የጉዳት ነገር በእርግጥ ሪያል ማድሪድ ቤት ተገቢ ይመስላል። እንደ መከራከሪያም ሊነሳ የሚችል አይመስልም። በርካታ ያለ ጉዳት እያስተናገዱ መሆኑ ግልጽ ነበረ። ለማንኛውም አሁን ደግሞ ከጉዳት መጣ የተባለው ተጫዋች ዴቪድ አላባ ዳግም ተጨማሪ ጉዳት ማስተናገዱን ሰምተናል። ሌላኛው የቡድኑ ተጫዋች ከጉዳት አገግሟል። ኤንድሪክ ብራዚላዊ ፊት መስመር ተጫዋች ኤንድሪክ ዛሬ ወደ አሜሪካ ሚያሚ በማቅናት የሪያል ማድሪድ ስብስብን ይቀላቀላል። ተጫዋቹ ባለፉት ሳምንታት በሪያል ማድሪድ በመቆየት ከጉዳቱ በማገገም ላይ እንደነበረ ይታወቃል። ይሁን እንጂ ኤንድሪክ በክለብ ዓለም ዋንጫ ውድድር ጨዋታ ላይ ተሰልፎ እንደማይጫወት ተረጋግጧል። ተጫዋቹ ወደ አሜሪካ ያቀናው አሰልጣኝ ዣቪ አሎንሶና አዲሱ አሰልጣኝ ቡድን ስር በቅርበት ለመስራትና ልምምዶችን ለማድረግ መሆኑ ተረጋግጧል። ስለሆነም በዓለም ክለቦች ዋንጫ ላይ አይሳተፍም፣ ግን ከጉዳት ማገገሙ ለሪያል ማድሪድ ጥሩ ነው። ለቅድመ ውድድር ዝግጅት ራሱን በደንብ እንግዲህ እያዘጋጀም ይገኛል ተብሏል። የዣቪ አሎንሶ ፍልስፍና ለመልመድ ግን እንዲቀርበው ሲባል ብቻ ዛሬ ወደ ሞቃታማዋ አሜሪካ ያቀናል። ሉካ ሞድሪች በዚህ ውድድር ዓመት 60 ጨዋታዎችን አድርጓል፣ ያውም በሚሰናበትበት ዓመት ላይ ማለት ነው። ይህ እጅግ በጣም አስደናቂ የሚባል ቁጥር ነው። በነገራችን ላይ በእግር ኳስ ሕይወቱ በአንድ የውድድር ዓመት በርካታ ጨዋታ ያደረገው 53 ነበረ 2012-13 የውድድር ዓመት ለሪያል ማድሪድ። ከዛ በኋላ ይህ በእግር ኳስ ሕይወቱ ትልቁ ሪከርድ ሆኗል። 60 ጨዋታ አድርጓል። በዛ ላይ ደግሞ አሁን እጁ ላይ አንድ የጥሎ ማለፍ ቀሪ ጨዋታ 100% የተረጋገጠ ስላለው 61ኛ ጨዋታው ላይ ደርሳል ማለት ነው። ከዓለም ክለቦች ዋንጫ መጠናቀቅ በኋላ በይፋ ኤስ ሚላንን እንደሚቀላቀል እንደዚሁ ይታወቃል። ጆብ ቤሊንግሃም የጁድ ቤሊንግሃም ወንድም ሰንደርላንድ ለቆ ቦሩሲያ ዶርትመንድን ተቀላቅሎ በዓለም ክለቦች ዋንጫ ቦሩሲያ ዶርትመንድን ወክሎ እየተጫወተ እንደሆነ ይታወቃል። በዓለም ክለቦች ዋንጫም ግብ አስቆጥሯል። በርካታ ተጫዋቾችን እመለከታለሁ። በተለይ ደግሞ አማካይ ስፍራ ላይ የሚጫወቱ በርካታ ያሉ ተጫዋቾችን እመለከታለሁ። ቀደም ባለው የእግር ኳስ ጅማሮዬ ላይ በተለይም ሉካ ሞድሪችን አጥብቅ ይመለከተው ነበረ። እሱን መመልከት በጣም ያስደስተኛል። እንደ አጠቃላይ አማካይ ስፍራ የሚጫወቱ በርካታ ያሉ ተጫዋቾችን እመለከታለሁ ብሏል። ከጋዜጠኛው ቀጥሎ የቀረበለት ጥያቄ ወንድምህም የአማካይ ስፍራ ወይም የመሃል ሜዳ ተጫዋች ነው ታየዋለህ ወይ ተብሎ ጠይቆ ነበረ።
እሱን አልመለከትም ምክንያቱም በበቂ ሁኔታ እቺ ስለጨረስኩኝ ሲለ ተደምጧል። ስቱትጋርቶች በባየር ሙኒክ ድርጊት ተበሳጭተዋል። ከሰሞኑ ባርሴሎና ነበረ በዝውውር እንቅስቃሴው ምክንያት ክስ የቀረበበት በቢልባኦ አሁን ደግሞ ስቱትጋርት በስጭት ውስጥ ገብቷል። እንደ ጀርመኑ ተነባቢ ጋዜጣ ቢልድ ዘገባ ከሆነ ስቱትጋርቶች በባየር ሙኒክ የተበሳጩት ኒክ ዋልትማድን ለማስፈረም ከተጫዋቹ ጋር ቀጥታ ድርድር ማድረጋቸው ይህም የስቱትጋርትን ፍቃድ ባየር ሙኒክ አለመጠየቁ እጅግ በጣም እንዳበሳጫቸውና መረጃውንም ከማህበራዊ ትስስር ገጽ ላይ መመልከታቸው ስቱትጋርቶችን አበሳጭቷል ነው የተባለው። እናም ለተጫዋቹ ፍቃድ እንዳልሰጡ ከባየር ሙኒክ ጋር ምንም አይነት ቀጥተኛ ድርድር ማድረግ እንደማይችል ለተጫዋቹም ነግረው በባየር ሙኒክ ድርጊትም መበሳጨታቸውን የጀርመኑ ተነባቢ ጋዜጣ ቢልድ አስነብቧል። እዛው ባየር ሙኒክ ቆይተን በዓለም ክለቦች ዋንጫ እየተሳተፉ ይገኛሉ። በዓለም ክለቦች ዋንጫ በአንድ ጨዋታ በርካታ ግብ በማስቆጠር ዘንድሮ ቀዳሚው ቡድን ነው። እንዳጠቃላይም በውድድር መድረኩም በታሪክ ትልቁ ግብ ሆኖ እንደተጠናቀቀ ይታወቃል። በዚህ ቡድን ውስጥ አስደናቂ ከሚባሉ ተጫዋቾች ውስጥ አንደኛው ሚኬል ኦሊሴ ነው። በነገራችን ላይ ይህ ተጫዋች በዓለም ክለቦች ዋንጫ 8.37 ሬቲንግ በማግኘት በሁስኮርድ ቀዳሚው ተጫዋች ነው። እጅግ በጣም አስደናቂ ጊዜን በተለይም ከክሪስታል ፓላስ ለቆ ባየር ሙኒክ ባመራ በመጀመሪያ ዓመቱ እያስመለከተን ነው። የቡንደስሊጋ ዋንጫ ሲያነሱም እንደተለመደው አስደናቂ ብቃቱን፣ ድሪብሎቹን፣ አሲስት የማድረግ ብቃቱ፣ ግብ የማስቆጠር ነጻሪውም ጨምሮ የተመለከትንበት ዓመት ነበረ። በዓለም ክለቦች ዋንጫም ከፍተኛውን ሬቲንግ ያገኘ ተጫዋች ነው። ቲኤንቲ ስፖርት ነው መረጃውን ይዞት የወጣው። ሊል ዳግም ፈረንሳዩን አጥቂ ወደ አውሮፓ ለመመለስ ከስምነት ደርሷል። ሊል ኦሊቬ ዥሩን ከአሜሪካው ሜጀር ሊግ ሶከር ሎስ አንጀለስ ለማስፈረም በትላንትናው ዕለት ከስምነት ደርሷል። ፈረንሳዊ የፊት መስመር ተጫዋች ወደ አውሮፓ ይመለሳል። የ1 ዓመት ኮንትራት ተቀብሏል ከሊል። ስለሆነም በቀጣይ ውድድር ዓመት ለ1 ዓመት በሚቆይ የቋሚነት ውል ነው የሚቀላቀለው። የወረቀት ስራዎች አብዛኞቹ ተጠናቀዋል። የሕክምና ምርመራም ቀጠሮ እንደተያዘለት ፋብሪዚዮ ሮማኖ አረጋግጧል። ሎስ አንጀለስ ቤት አስደናቂ ውድድር ዓመትን አሳለፈ። በዓለም ክለቦች ዋንጫም የቀድሞ ክለቡን ቼልሲን በተቃራኒ ሲፋለም ተመልክተነው ነበረ። ለማንኛውም የቀድሞ የአርሰናል የቼልሲ ተጫዋች ዳግም ወደ አውሮፓ ተመልሶ ለሊል እንደሚጫወት 100% ተረጋግጧል። ጣሊያን አሰልጣኝ ማውሪሲዮ ሳሪ ከ5 ቀናት በፊት ላዚዮን ከ1 ዓመት በኋላ በድጋሚ መረከባቸው ይታወሳል። አሰልጣኙ አሁን ላይ ክለቡን ለቀው ለመሄድ በማሰብ ላይ መሆናቸው ደግሞ እጅግ በጣም አነጋጋሪ ሆኗል። አሰልጣኝ ማውሪሲዮ ሳሪም ከ1 ዓመት በፊት ላዚዮን በገዛ ፈቃዳቸው ለቀው የነበረ ቢሆንም ከሳምንታት በፊት በድጋሜ ተጠርተው ሹመት ሲሰጣቸው ተቀብለው ነበረ። ክለቡ እስከ ጥር ወር ተጫዋች እንዳያስፈርም መታገዱን ዘግይተው የሰሙት ማውሪሲዮ ሳሪ በዚህ ሁኔታ አልቀጥልም ማለታቸውን ለክለቡ ማሳወቃቸው እየተነገረ ይገኛል። አሰልጣኙ ዛሬ ከክለቡ ጋር ለንግግር መቀመጣቸው የተዘገበ ሲሆን በክለቡ ለመቀጠል ላይስማሙ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ግን ደግሞ ላዚዮችም አሰልጣኙን ለማሳመን ከፍተኛ ጥረት እያደረጉ ነው ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የምናገኝ ከሆነ እንደዚሁ የምናጋራችሁ ይሆናል። ኒኮላስ ኦታሜንዲ የቀድሞ የሲቲ ተጫዋች አሁን በቤኔፊካ ይገኛል። በቤኔፊካ ቤት እስከ 2026 የሚያቆየውን አዲስ ኮንትራት ተፈራርሟል። በቀጣይ ሳምንት ኮንትራቱ ይጠናቀቅ ነበር። ነገር ግን ቤኔፊካዎች በተጫዋቹ ደስተኛ መሆናቸውን ተከትሎ ለቀጣይ አንድ የውድድር ዓመት አብሯቸው የሚቆይበትን ኮንትራት አቅርበው በትላንትናው ዕለት ፈርመዋል። ከ9 ዓመት በፊት ልክ በዛሬዋ ቀን ሊዮኔል አንድሬስ ሜሲ በነገራችን ላይ ከብሔራዊ ቡድን ራሱን አግልሎ ነበረ። በወቅቱ ይህ ለኔ የታሰበ አይደለም ብሎ ነበረ ዋንጫን ከአርጀንቲና ጋር ማንሳት። ይህንን የፍጻሜ ጨዋታ የተሸነፍኩት ለ4ኛ ጊዜ ነው፣ ሞከርኩ ግን ለኔ አይደለም ብሎ ራሱን ያገለለበት አጋጣሚ ነበረ። በተለይም በኮፓ አሜሪካ ውድድር በዓለም ዋንጫ ላይ አልተሳካለትም ነበረ። በኋላም ላይ ይህንን ካለ በኋላ አሰልጣኞች አርጀንቲናን ተረባርበው ሊዮኔል አንድሬስ ሜሲን መለሱት። 1 የዓለም ዋንጫ፣ 2 ኮፓ አሜሪካና 1 ፋይናል ኤዚሚያ ዋንጫን ከዛ በኋላ ከሀገሩ ጋር አሳክቷል። ከምንም በላይ ደግሞ የዓለም ዋንጫ በትልቁ ይጠቀሳል። የመጨረሻውን የዓለም ዋንጫ ያነሳችው በካታር ሲኬድ አርጀንቲና እንደነበረች ይታወቃል። ሜሲ ግን የዛሬ 9 ዓመት ራሴን አግልያለሁ ብሎ እንደነበረ አይዘነጋም።
ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ዕለታዊ ጥንቅሮች እንሻገር። በድጋሜ መልካም ቆይታ ተመኘን። ሰንደርላንድ ተጫዋች ማስፈረማቸውን አረጋግጠዋል። ሰንደርላንድ ሀቢቢ ዲያራን ነው ለማስፈረም ከስምነት የደረሱት። ከስትራስቡርግ ጋር በ35.5 ሚሊዮን ዩሮ አጠቃላይ የዝውውር ሂሳብ ከስምነት ደርሷል። ከወደፊት ሽያጩም ላይ ደግሞ እንደዚሁ ስትራስቡርግ የሚያገኝ ይሆናል። ይህም በዝውውሩ ላይ ሰንደርላንዶች ተስማምተው የተቀበሉት ጉዳይ ነው። ሰንደርላንዶች አሁን ራሳቸውን ለማጠናከር ሌሎችንም አማራጮች እየተመለከቱ ሲገኙ ሀቢቢ ዲያራንም ለማስፈረም ከበርካታ የአውሮፓ ክለቦች ፉክክር ገጥሟቸው ነበር። በስተመጨረሻም ግን ተጫዋቹን የግላቸው እንደሚያደርጉ አረጋግጠዋል ማለት ነው። በቦታው ላይ ጆብ ቤሊንግሃምን ለቦሩሲያ ዶርትመንድ መሸጣቸው ይታወቃል። ስለዚህ ሌሎች ተጫዋቾችን በማምጣት ይጠመዳሉ ተብሎ ይጠበቃል። በቀጣይም በሚቀጥለው የውድድር ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ ከምንመለከታቸው ክለቦች ውስጥ ይጠቀሳል። በተመሳይ ሰንደርላንድ ቀጣይ ፈራሚ እንዲሆን የቀድሞ የአርሰናል ተጫዋች የሆኑን የላዚዮ የአማካይ ስፍራ ተጫዋች ማቴዮ ጊዋንዱዚንም የማስፈረም ፍላጎት እንዳላቸው እንደዚሁ እየተዘገበ ይገኛል። እጅግ በጣም አስደናቂ ብቃት እንዳለው በርካቶች ያነሳሉ። ማቴዮ ጊዋንዱዚን ከስነ ምግባር ጋር በተያያዘ ግን በርካታ ቅሬታ ይነሳበታል። በዚህ ማይክል አርቴታም በቡድን ውስጥ እንዳይቀጥል ያደረጉት ከስነ ምግባር ጋር በተያያዘ ጉዳይ እንደነበር ይታወቃል። ለማንኛውም ሰንደርላንዶች ለዚሁ ለአማካኝ ስፍራቸው ማቴዮ ጊዋንዱዚን ከላዚዮም የማምጣት እንደዚሁ ፍላጎት አላቸው ተብለዋል። ብራይተን ለጆ ፔድሮ የቀረበለትን የ50 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጓል። የዝውውር ጥያቄውን ያቀረበው ክለብ ደግሞ ኒካስል ዩናይትድ ነበረ። ብራይተኖች ወዲያው ነው ውድቅ ያደረጉት። በነገራችን ላይ ከኒካስል ዩናይትድ በተጨማሪም ሌሎች ክለቦች ይህን ተጫዋች ይፈልጋሉ። ነገር ግን ከ50 ሚሊዮን ፓውንድ በላይ መፈለጋቸው ዝውውሩ ላይ እንዳይሳካ አድርጎታል ነው እየተባለ ያለው። በቀጥታ ግን ጥያቄ አቅርበው የነበረው ኒካስል ዩናይትድ ነበር። በትላንትናው ዕለት ውድቅ ተደርጎበታል። ኒካስል ከሰሞኑ የዝውውር ጥያቄ ውድቅ ሲደረግበት የመጀመሪያ አይደለም። ኖቲንግሃም ፎረስቶችም ለአንቶኒ ኢላንጋ ከኒካስል ዩናይትድ የቀረበላቸውን የዝውውር ጥያቄ ውድቅ ማድረጋቸው የሚዘነጋ አይደለም። እንደ ቢቢሲ ስፖርት ዘገባ ቼልሲ በክረምት አዲስ ሁለገብ ሁለት አጥቂዎችን ማስፈረም እቅድ አላቸው ተብሏል። በተለይም ደግሞ ሁለቱ አጥቂዎች ከ9 ቁጥር ሚና በዘለለ በ10 ቁጥር ሚና በክንፍ አጥቂነትን መጫወት የሚያስችል ሁለገብ ባህሪ ያላቸውን ተጫዋቾች ነው ማምጣት የሚፈልጉት። መረጃው የቢቢሲ ስፖርት ነው። አዲስ በረኛ፣ የመሃል ተከላካይ፣ የግራ መስመር ተከላካይ አሁንም በሰማዮቹ በኩል በእቅዶች ውስጥ ያሉ ተብሏል። ከዚህ ውስጥ የሚጠቀሰው የቦሩሲያ ዶርትመንዱ የፊት መስመር ተጫዋች ጄምስ ባዮን ጌንትስንም ለማስፈረም ስራዎች እየተሰሩ እንደሆነ ይታወቃል። ቦሩሲያ ዶርትመንድ አጠቃላይ እስከ 65 ሚሊዮን ዩሮ የዝውውር ሂሳብ ከቼልሲ ይፈልጋሉ ተብሏል። ቼልሲዎችም ተጫዋቹ ላይ ከዓለም ክለቦች ዋንጫ በኋላም ገንዘቡን ያቀርባሉ ተብሎ ነው የሚታሰበው። የመጀመሪያ ዙር ጥያቄያቸው ወደ 55 ሚሊዮን ዩሮ አካባቢ የሚጠጋ አጠቃላይ የዝውውር ሂሳብ በቦሩሲያ ዶርትመንድ በኩል ውድቅ እንደተደረገ ይታወቃል። አሁን በዓለም ክለቦች ዋንጫ ክለቡን ወክሎ እየተጫወተ ነው። በቀጣይነት ግን ቼልሲ እንዳጠቃላይ እንደ ቡድን ሁለት የአጥቂ ባህሪ ያላቸው ሁለገብ ተጫዋቾች በረኛ፣ መሃል ተከላካይና የግራ መስመር ተከላካይ በዚህ ክረምት እንደሚጠበቁ እንዳጠቃላይ ቢቢሲ ስፖርትን ያስነበበው። ኢኤስፒኤን በተጠናቀቀው ውድድር ዓመት ከክንፍ ተጫዋቾች ሁሉ ቀዳሚ ስፍራ የሰጠው ለሳላ ነው። በተጠናቀቀው ውድድር ዓመት በአውሮፓ ወይም በመላው ዓለም ምርጡ የክንፍ አጥቂ ሳላህ ብሎ መርጦታል። በእርግጥ በርካታ ሽልማቶችን በፕሪሚየር ሊግ ጠራርጎ እንደወሰዳቸው ይታወቃል። ሳላ ሁለተኛ ላይ የባርሴሎናን ላሚን ያማል፣ ሶስተኛ ሌላኛውን የባርሴሎና ተጫዋች ራፊኒያ፣ አራተኛ ቪኒሺየስ ጁኒየር፣ አምስተኛ ኦስማን ዴምቤሌ፣ ስድስተኛ የአርሰናሉን ቡካዮ ሳካ፣ ሰባተኛ ለናፖሊ ከዛ በኋላ በአመቱ አጋማሽ ደግሞ ለፓሪስ ሰን ዠርሜን የተጫወተውን ከቫራታስኬሊያን፣ ስምንተኛ ሊዮኔል ሜሲ፣ ዘጠነኛ ኒኮ ዊሊያምስ፣ አስረኛ ሮድሪጎ ጎኤዝን መርጧል። በዓለም ዙሪያ ግን ምርጡ የክንፍ አጥቂ ሳላ ሲል ኢኤስፒኤን መርጧል። የእናንተ የተለየ ከሆነ በሀሳብ መስጫ ሳጥናችን ልታደርሱን ትችላላችሁ። ሊቨርፑል ፍሬድ ውድማንን በነፃ ዝውውር ማስፈረሙ ይፋ ተደርጓል።
ይህ 1.88 ሜትር የሚረዝመውን የ28 ዓመቱን እንግሊዛዊ ግብ ጠባቂ ፍሬድ ውድማንን ላለፉት 3 ዓመታት በሻምፒዮንሺፑ ክለብ ፕሪስቶን ኖርዝ ኢንድ ሲጫወት ተመልክተነው ነበር። ከዛ በፊት በፕሪሚየር ሊጉ ከኒካስል ዩናይትድ እና ከበርንማውዝ ጋር አሳልፏል። እንግዲህ የግብ ጠባቂው ብቃትም ጥሩ የሚባል ነው ፍሬድ ውድማን። በነገራችን ላይ ውድ ቤተሰቦቻችን ውድማን ከ10 ቀን በኋላ በሚጀምረው በቅድመ ውድድር ዘመን ልምምድ ላይ በሊቨርፑል ልምምድም እንደሚያከናውን ተረጋግጧል። ይህ ሶስተኛ ግብ ጠባቂ ሆኖ ሊቨርፑልን የተቀላቀለው ፍሬድ ውድማን እስካሁን ከተመቱበት 36 ፍጹም ቅጣት ምቶች 10ን በቀጥታ እሱ አድኗቸዋል። ይህም ሊቨርፑል በቀጣይነት ምርጥ ግብ ጠባቂ ወደ ቡድኑ እንዳመጣና በተለይም ከፍጹም ቅጣት ምት ጋር በተያያዘ እጅግ በጣም አስደናቂ የሆነ የማዳን ነጻሬ መኖሩ ደግሞ ለሊቨርፑል በብዙ ይጠቅመዋል። ለማንኛውም ሊቨርፑል ፍሬድ ውድማንን በነጻ አስፈርሟል። ስለዚህ የሊቨርፑል ሌላኛው ፈራሚ ሆኗል ማለት ነው። ማማርዳሽቪሊ ግብ ጠባቂ አምጥተዋል። የቡድኑ ሌላ ሁለተኛ ግብ ጠባቂ የሚሆነው በተለይም ኮማኒ ኬለር ቡድኑን ስለለቀቀ አሁን ቁጥር 1 ግብ ጠባቂያቸው አሊሰን ሆኖ ይቀጥላል ተብሎ ይታሰባል። 2 ተከላካዮችን አምጥተዋል። ጄሬሚ ፍሪፖንግ እና ሜሎሽ ኬርኪዝን የ10 ቁጥር ስፍራ ላይ እጅግ በጣም አስደናቂውን የባየርን ሊቨርፑልን ፍሎሪያን ቬርዝን አምጥተዋል። እጅግ በጣም አስደናቂ ክረምት ሊቨርፑልም እያሳለፈ ይገኛል። ሉዊስ ዲያዝ በክረምት የሳውዲው ክለብ አልናስር ኢላማ ሆኖ ይቀጥላል ብለዋል ቤን ጃኮብስ። ምንም ያህል ሊቨርፑል ተጫዋቹን የመሸጥ ዋነኛ ፍላጎት ባይኖርም ከ85 እስከ 100 ሚሊዮን ዩሮ የሚደርስ የዝውውር ጥያቄ ቢቀርብላቸው ሊቨርፑሎች ተጫዋቹን ሊሸጡት ይችላሉ ብለዋል። እናም ወደ ሐምሌ ወር ላይ ወይም ቀጣይ ወር ላይ በፈረንጆች የጁላይ ወር ላይ አዲስ ነገር በዚህም ዝውውር ዙሪያ ልንሰማ እንደምንችል ነው ቤን ጃኮብስ ያስነበበው። ይህ ውሳኔ የሉዊስ ዲያዝም ውሳኔ ይፈልጋል ተብሏል። በተለይም ወደ አረቡ ዓለም መሄድ ይፈልጋሉ በሚል ጉዳይ ነው። ተጫዋቹ ከሰሞኑ ከሊቨርፑል ጋር ያለው ቆይታ ልባት እንዲሰጠው ይፈልጋል። በእርግጥ ኮንትራት አለው። ኮንትራቱ ከደሞዝ ማሻሻያ ጋር ተጨማሪ ኮንትራት እንዲቀርብለት ይፈልጋል። በሊቨርፑል የማይቀጥል ከሆነ ደግሞ ከወዲሁ ትልልቅ ክለቦችን አማራጭ ሆኖ መቅረብ ይፈልጋል ብሏል። መረጃው የቤን ጃኮብ ነው። በሐምሌ ወር ከሊቨርፑል እይታ አንጻር አሌክሳንደር ኢሳክ ሁኔታ ሊለወጥ ይችላል ያለው ደግሞ እንደገና ቤን ጃኮብስ ነው። ሊቨርፑል አሌክሳንደር ኢሳክን አሳልፎ ለመስጠት ፈቃደኛ አይደለም ለሌሎች ክለቦች ብለዋል። ምክንያቱም በ9 ቁጥር ቦታ ላይ ከሚፈልጉት ተጫዋች አንደኛው ስለሆነ አሁን ላይ በኒካስል ዩናይትድ በኩል ተጫዋቹን የማቆየት ሁኔታው ደግሞ ለሊቨርፑል ነገሮችን ጠንከር ቢያደርግበትም ሊቨርፑል ግን በቀጣይ ወር ላይ እዚህ ዝውውር ላይ ተጨባጭ ስራዎችን ሊሰራ የሚችልበት እድል እንዳለ እንደዚሁ ጠቁሟል። ምናልባትም ሊቨርፑል ወደ 200 ሚሊዮን ፓውንድ ቀጣይም ወጪ ሊያደርግ ይችላል መባሉን ተከትሎ አብዛኛውን ገንዘብ ለኢሳክም ፈሳስ ሊያደርገው ይችላል ተብሎ ይታሰባል። ኢሳክ በፕሪሚየር ሊግ ትልቅ ክለቦች የመጫወት ህልም አለው። እናም ይህ በሊቨርፑል በኩል ይፋ ጥያቄ የሚቀርብና የኒካስል ዩናይትድን በፍላጎት ደረጃ የሚያሟላ ከሆነ ኢሳክ ወደ ሊቨርፑል ሊያመራ የሚችልበት ሰፊ እድል አለ ብሏል። ለማንኛውም በቀጣይ ወር ላይ አዲስ ነገር ሊኖር እንደሚችል ያስነበበው ቤን ጃኮብ ነው። ከማንቸስተር ዩናይትድ ጋር በተያዘ ብሪያን ምቤሞ ምንድን የገጠመው በሚል በርካታ ጥያቄዎች እየደረሱን ነበርም። መረጃው በሰበር ዴቪድ ኦርኔስቴ ብቻ ነው ይዞት የወጣው። ወደ ቤተሰቦቻችን አትሌቲክ ቲኤንቲ ስፖርት መረጃውን ይዘው ሲወጡ ምንጫቸው ዴቪድ ኦርኔስቴ ብቻ ነው። ፋብሪዚዮ ሮማኖ በዚህ ዝውውር ላይ ይህን መረጃ ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ ያለው ነገር የለም። ግን ከዴቪድ ኦርኔስቴ መረጃ እንደሰማነው ከሆነ ብሪያን ምቤሞ ክለቡን ከለቀቀ ማንቸስተር ዩናይትድን መቀላቀል ብቻ እንደሚፈልግ ለእናት ክለቡ ብሬንትፎርድም ለሌላኛው ፈላጊ ቶትናም ማሳወቁ ይታወቃል። ማንቸስተር ዩናይትድ በበኩላቸው ለተጫዋቹ ሁለተኛ የዝውውር ሂሳብ አቅርበው ውድቅ እንደተደረገባቸው ነው ዴቪድ ኦርኔስቴ ያስነበበው። ማንቸስተር ዩናይትድ ለሁለተኛ ጊዜ ያቀረበው የዝውውር ሂሳብ 55 ሚሊዮን ፓውንድ እና ተጨማሪም የተጫዋቹ ብቃት ወደፊት እየታየ የሚጨመር 7.5 ሚሊዮን ፓውንድ ገንዘብ ነበር ተብሏል። ይህም እንግዲህ ካሰላ ነው እንደ አጠቃላይ ወደ 62.5 ሚሊዮን ፓውንድ ኦልሞስት የማቲያስ ኩኛ የዝውውር ሂሳብ ማለት ነው። ሁለቱ ክለቦች ግን ዝውውሩን እውን ለማድረግ የሚደረገውን ስራ አሁንም አጠናክረው ቀጥለዋል። በሂሳቡ ላይ መፍትሄ ለመፈለግ ማለት ነው። ይህ ዝውውር ቀርቷል ለማለት ደግሞ በጣም አስቸጋሪ የሚያደርገው ወይም ሂሳቡ ውድቅ መደረጉ ምክንያት ዝውውሩ ይቀራል እንዳይል የሚያደርገው ነገር ድርድሩ መቀጠሉንም እንዲሁ ዴቪድ ኦርኔስቴ ያስነብቧል። የመጀመሪያ ዙር ጥያቄ 45 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ ነበር።
ሁለተኛው ጥያቄ እንደ ዴቪድ ኦርኔስቴ የዜና ምንጭ ከሆነ 55 ሚሊዮን ፓውንድ እና ተጨማሪ 7.5 ሚሊዮን ፓውንድ ነበር ብሏል። የተወሰኑ የዜና ምንጮች ከዚህ ጋር በተያያዘ ለዩናይትድ ቅርበት አለን ያሉት ማለት ነው እነ ማንቸስተር ኢቭኒንግ ጨምሮ ስምምነት ያልተፈጠረው ወደፊት ከፍያው ዙሪያ ይሄ 7.5 ሚሊዮን ፓውንድ በመጥተዋል ላይ የሚሉ መረጃዎች ወጥቷል። ለማንኛውም ተከታትለን መረጃውን እናደርሳችኋለን። ዴቪድ ኦርኔስቴ ግን ሁለተኛው ዝውውር ጥያቄ ውድቅ መደረጉን ተከትሎ ድርድሩ በአዲስ መልክ እየተካሄደ ይገኛል ብለዋል። ቪክተር ጊዮኬሬስክ አሁን ላይ የማንቸስተር ዩናይትድ ቁጥር 1 ኢላማ ነው ብሏል ጊቭ ሚ ስፖርት። ማንቸስተር ዩናይትድ በአጥቂ ስፍራ ላይ እንደ ሁጎ ኤኪቲኬ ያለ አማራጭ ተጫዋች ቢይዝም የሩበን አሞሪም ተቀዳሚ ምርጫ ግን አሁንም ቪክተር ጊዮኬሬስክ ነው ብሏል። ከሰሞኑ አርሰናል ልባቸው ወደ ሼሽኮ ተመልሷል በሚል ምክንያት ስሙ በስፋት ዳግም ከዩናይትድ ጋር መያያዙ ይታወቃል። ተጫዋቹ ቪክተር ጊዮኬሬስክ ራሱን ለሪያል ማድሪድ አቅርቦ የነበረ ቢሆንም ማድሪድ ግን በቋሚነት የሚጮት ሳይሆን ከተቀያሪ ወንበር እየተነሳ የሚጮት ተጫዋች መፈለጋቸው ዝውውሩን ውድቅ እንዳደረጉት ይታወቃል። ሊቨርፑል ስማቸው ቢያያዝም ቅድሚያ የሚሰጡት ለኢሳክ ዝውውር ነው። አርሰናል የመጨረሻ ውሳኔውን እንዳልወሰነ ይታወቃል። ቪክተር ጊዮኬሬስክ ታዲያ በዚህም ደስተኛ እንዳልሆነ ይታወቃል። በተለይም በአውሮፓ እግር ኳስ ውስጥ ለመጫወት ሲል አርሰናል ምርጫው ቢያደርግም አርሰናል እስከዚህ ሰዓት ድረስ ይፋይ ጥያቄ አለማቅረቡ የክለቡ ስፖርቲንግ ሊዝበን ገንዘብ ጨምሮ ለሽያጩ ገንዘብ መጨመር እንዳላስደሰተው ይታወቃል። አሁን ላይ ልቡ ወደ ዩናይትድ ነው እየተባለ ነው። ዩናይትድ ቤት ደግሞ እሱን በብዙ መንገድ የለወጡት አሰልጣኝ ሩበን አሞሪም ከነ ፍልስፍናቸው አሉ። ያውም ዩናይትድ ቤት ፍልስፍናዬን አልቀይርም ብለው ተጫዋች እየቀያየሩ እንዳሉ ይታወቃል። ጊዮኬሬስክ ወደ ዩናይትድ ምናልባት አዲስ ነገር ሊኖር እንደሚችል ጊቭ ሚ ስፖርት አስነብበዋል። ሌላው ስካይ ስፖርት ይዞት በወጣው መረጃ መሰረት በማንቸስተር ዩናይትድ በኩል በዝውውር መስኮቱ ከብሪያን ምቤሞ አሁን እጃቸው ላይ ካለው ዝውውር በተጨማሪ ሌሎች ወደ 4 የሚጠጉ ተጫዋቾችን ወደ ቡድኑ ሊያመጡ የሚችሉበት ሰፊ እድል አለ ብሏል። በተለይም ደግሞ ግብ ጠባቂን ጨምሮ በአማካኝ ስፍራ ላይ በስፋት ሊንቀሳቀሱ ይችላሉ ብለዋል። በአማካኝ ስፍራ ሜዳው ላይ የሚለቀው እንግዲህ የለቀቀው ኦሬዲ ኤሪክሰን አለ። ቀጣይ ደግሞ እንደ ካዜሜሮ ያለ ተጫዋችም ቡድኑ ሊለቅ ይችላል። በአጠቃላይ ግን ዩናይትድ ከብሪያን ምቤሞ በተጨማሪ 4 ተጫዋቾችን እንዳጠቃላይ ደግሞ በማንቸስተር ዩናይትድ በዚህ ክረምት አዲስ ፈራሚ የሚሆኑት ወደ 6 የሚጠጉ ተጫዋቾች ይጠበቃሉ። ዲያጎ ሊዮን እንኳን አስቀድሞ የፈረሙ ተጫዋቾች ስለሆኑ እንደ አዲስ ፈራሚ አይቆጠሩም። በጥር ነበር የመጡት። ለማንኛውም በስካይ ስፖርት በኩል ዩናይትድ ወደ 4 ተጨማሪ ዝውውሮች ይጠበቃሉ ብለዋል። አርሰናል ለክርስቲያን ሞስኬራ ዝውውር የተሻሻለ የዝውውር ሂሳብ ሊያቀርብ መሆኑን ማርካ አስነብቧል። 20 ሚሊዮን ዩሮ ሲደመር 6 ሚሊዮን ዩሮ ለክለቡ ለማቅረብ እቅድ ይዟል የተባለው። በተጫዋቹ በኩል እስካሁን ችግር ይኖራል ተብሎ አይታሰብም። የአርሰናል የዝውውር ጥያቄ እንደተቀበለ ይታወቃል። ደሞዙ በቫሌንሺያ ከነበረው የተሻለ እንደሚያገኝ በአርሰናል በኩል ቃል ተገብቶለታል። ተጫዋቹም ወደ አርሰናል መጥቶ መፋለም ይፈልጋል። ግን ደግሞ በቫሌንሺያ በኩል የዝውውር ሂሳቡ በተለይ በአርሰናል ከ20 ሚሊዮን ዩሮ በታች ነበር የማቅረብ እቅድ ያላቸው። ያ ተቀባይነት አላገኘም። አሁን ላይ 20 ሚሊዮን ዩሮ እና እየታየ የሚጨመር የገንዘብ ሂሳብ ለማቅረብ ለተጫዋቹ ደግሞ 6 ዓመት ኮንትራት ለማቅረብ በአርሰናል በኩል እንደዚሁ እቅድ መያዙን ነው ማርካ በትላንት እትሙ በፊት ገጹ ላይ ይዞት የወጣው። አርሰናል የመሃል ሜዳ ተጫዋችን፣ ተከላካይን፣ ግብ ጠባቂን ሲያስፈርም በጣም ፈጣን ነው። አሁንም ችግር እየሆነ ያለው 9 ቁጥርና የክንፍ አጥቂ ሲያመጣ ነው። በርካቶችም ይህን በአርሰናል በዝውውር መስኮት ላይ ደስተኛ ቢሆኑም ግን እየተቃወሙት የሚገኙት አጥቂም ላይ በፍጥነት መጨረስ አለብን ከሚል እሳቤም አንጻር ነው። አርሰናል ከኢብሪቼ ኢዜ ጋር በቅድመ ዝውውር ሁኔታ ላይ መረጃዎችን ማሰባሰቡን ስታንዳርድ ኢቭኒንግ አስነብቧል። ምንም አይነት የቀረበ የዝውውር ሂሳብ ወይም ድርድር የለም ብሏል። ለክሪስታል ፓላስ አርሰናል ዋና ቅድሚያ የሚሰጠው የሮድሪጎ ጎኤዝ ዝውውር መሆኑ በተወሰነ መንገድ ኢብሪቼ ኢዜ ላይም ይፋዊ ጥያቄ እንዳያቀርቡ እንዳረጋቸው ተናግሯል። ልክ እንደ ኦዚል ሪያል ማድሪድን አሳምነን እንገዛለን የሚል እሳቤ አለ አሁን በአርሰናል በኩል። ሪያል ማድሪድ ደግሞ ተጫዋቹን ለመሸጥ መፈለግ አለበት አስቀድሞ። በዚህ ዝውውር ጉዳይ ላይ ታዲያ በአንድሪያ ቤርታ በኩል ጠንካራ ስራዎች እየተሰሩ ነው ተብሏል። ሪያል ማድሪድን በንቃት እየጠበቁ ነው።
ወኪሉን እንዳነጋገሩ ይታወቃል። ወኪሉም ለአርሰናልም ጭምር የሪያል ማድሪድ ሁኔታው ሳይወሰን ምላሽ አንሰጥም ማለታቸው ይታወቃል። ለማንኛውም ኢብሪቼ ኢዜን ቅርብ ሰዎች አነጋግሯል። ሮድሪጎ ጎኤዝን ወኪል አነጋግሯል። የሮድሪጎ ጎኤዝ ሁኔታ የማይሳካ ከሆነ በቀጥታ ወደ ኢብሪቼ ኢዜ ዝውውር ይገባሉ። ከኢብሪቼ ኢዜ ዝውውር ጋር በተያያዘ ግን ቶትናም በዋነኝነት ፍላጎት ያለው ክለብ ነው ቢባልም እስከዚህ ሰዓት ድረስ ግን ይፋዊ ጥያቄም አላቀረቡም። ቤን ጃኮብስ ቶትናም እዚህ ዝውውር ላይም ስለመቀጠሉ 100% እርግጠኛ ሆኖ መናገር አይቻልም ብለዋል። የጀርመኑ ተነባቢ ጋዜጣ ቢልድ በቤንጃሚን ሼሽኮ ዝውውር ጉዳይ ላይም በተለይም ከክለቡ ይፈለጋል የተባለው ከ80 እስከ 100 ሚሊዮን ዩሮ የመሸጫ ተመን ወደ 70 ሚሊዮን ዩሮ ማለትም ወደ 59.7 ሚሊዮን ፓውንድ አካባቢ ዝቅ ሊል እንደሚችል ነው እየተጠቆመ የሚገኘው። ይሄም አርሰናል ተጫዋቹን ለማስፈረም በሚያደርገው ሂደት ላይ እንደ ጥሩ አጋጣሚ ሊጠቀሙት ይችላሉ ብለዋል። በነገራችን ላይ አርሰናል ይህ ዝውውር ላይ ቀዝቀዝ ያለው ከዝውውር ሂሳብ ጋር በተያያዘ እንደሆነ ነግረናችሁ ነበረ። ቢልድ ግን ምናልባትም አርቢ ሌይፕዚግ ገንዘቡ ስለሚያስፈልጋቸው በዚህ ሰዓት ብቸኛው ድርድር እያደረገ ያለው ክለብ አርሰናል መሆኑ ይህ ዝውውር ሂሳብ ላይ የተወሰነ ቅናሽ ሊያደርጉ እንደሚችሉም ነው ቢልድ ያስነበበው። አርሰናል በአጥቂ ስፍራ ላይ አሁንም መወሰን አልቻለም 100%። ግን በማይክል አርቴታ የሚወደደውና የሚደነቀው ተጫዋች ሼሽኮ መሆኑን ተከትሎ ነገሮች ሁሉ አሁንም በተደጋጋሚ ሼሽኮ የሚሉ ቅድመ ግምት እየተሰጡ ይገኛሉ። ለማንኛውም ሌይፕዚግ ቅናሹ የጸና የሚሆን ከሆነ ለአርሰናል እንደ ጥሩ አጋጣሚ እንደዚሁ ሊወሰድ ይችላል። ዛሬ በዓለም ክለቦች ዋንጫ ፓልሜራስ ከቦታፎጎ ምሽት 1 ሰዓት፣ ቤኔፊካ ከቼልሲ ከምሽቱ 4 ሰዓት ጀምሮ ጨዋታቸውን የሚያደርግ ይሆናል። በተለይም ቼልሲ ከቤኔፊካ የሚያደርጉት ጨዋታ ሁለት አውሮፓ ግዙፍ ክለቦች የሚያደርጉት ፍልሚያ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ተሳታፊነቱን ያረጋገጠው ቼልሲ የዓለም ክለቦች ዋንጫንም ልክ እንደ ኮንፈረንስ ሊግ ሁሉ እናሸነፋለን ብለው እየተፋለሙ ይገኛሉ። የማሬስካው ቡድን ዛሬ ቤኔፊካን ሲገጥም ሽንፈት የሚባል ነገር ከዚህ በፊት እንዳልገጠመው ነግረናቸዋል። 3 ድል አለው ቼልሲ። ዛሬ ምሽት ከምሽቱ 5 ሰዓት ጀምሮ በሚደረገው ጨዋታ ላይ ምን እንጠብቅ? ለዚሁ በአጠቃላይ የጨዋታ ግመታ መልከታችሁ ልታጋሩን ትችላላችሁ ውድ ቤተሰቦቻችን። ከዛ በተጨማሪ በሐሳብ መስጫ ሳጥናችን ላይ ከዓለም ክለቦች ዋንጫ ጨዋታዎች በተጨማሪ በክረምት የዝውውር መስኮት አሊያም በፕሮግራማችን ይዘት ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ግን ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ይዘን ዳግም እንመጣለን። በተለይም የክረምት የዝውውር መስኮት ላይ ተጨማሪ ያገኘናቸውን ሰፊ መረጃዎች ከታማኝ የዜና ምንጮቻችን አረጋግጠን እንመጣለን። ላይክ ሰብስክራይብ ሼር ማድረግ እንዳይረሳ። ቤተሰቡን ካሻችሁ እንደዚሁ ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኑ። የሁኑና በቃን ሰናይ ቀን